ሰላም አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። እንዴት ናችሁ? ሁሉ አማን ነው ወይ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ቪዲዮ ከደረሳችሁ ላይክ፣ ኮሜንት፣ ሰብስክራይብ እያደረጋችሁ አበረታቱኝ። አዲስ ጀማሪ ነኝ። ኮሜንት ደግሞ በርች ምናምን የምንጻፉልኝ ማለት ነው። እና እንዴት ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እና ዛሬ ላወራ የፈለኩት ስለመስላችሁ ማለት አንዳንዴ መፈተን ጥሩ ነው። በተለይ ወደ አረብ ሀገር ለሚመጣ ሰው መፈተን በጣም አሪፍ ነው። ማለቴ ትማሩበታላችሁ። አሁን የባለፈው ረመዳን ማለት ነው እኔ ጋር ሴትዬ ያኔን በጣም ስራ ስለሚበዛብኝ ልብስ ተኩሳለሁ፣ አጥባለሁ፣ ምግብ እሰራለሁ፣ ጽዳትም ሁሉም ነገር እኔ ነኝ የምሰራው እና ረመዳን ላይ አይመችም ምናምን በሚለው ሰራተኛ መጣች ማለት ነው። እንደኛው ኢትዮጵያዊ መጣች። እንዴት ነው ኢትዮጵያ ያመጣች ማለት ነው። እና ልጅቷ ቋንቋ አትችልም፣ አዲስ ነች። ያው እኔ ጋር ስለምታወራ ያው እሷ አዲስ ትነግራታለች በሚለው ነው የኔ ሴትዮ ጠይቃ ምናምን ያመጣቸው ማለት ነው። እና የመጣችው ልጅ ጓደኛዬ ማለት ነው ቋንቋ አትችልም እንጂ ስራ በቃ በጣም ጎበዝ ነች። በቃ ጽድት አድርጋ ነው የምትሰራው። የሆነ ሲያወሩ ራሱ ዝም ብሎ ይገባታል ማለት በምልክት በምን ብቻ ይገባታል። እነሱ ራሱ ሲያወሩ እንኳን እኔ ነግሬያት ማለት ነው። ጎበዝ በጣም ጽድት አድርጋ ነው የምትሰራው። በቃ ለነገ አትልም። ሱብሃንአላህ ለነገ የሚባል ነገር የለም። በቃ አንዳንዱ ቢሆን አሁን ልግም ይላል ምናምን ነገር እሷ በቃ ስታጸዳ በቃ ጽድት ነው። በቃ አትፎካከርም ምን አትልም። በቃ እንዴት ነው በቃ የመጨረሻ ጎበዝ ነች ልጅቷ። በቃ እንደዚህ ቋንቋ አትችልም እንጂ በቃ ጎበዝ ማለት ነው። ጎበዝ እንደው በጣም ጎበዝ ማለት ነው። እና እንደዛ ትሰራ ነበር ምናምን ረመዳን በጣም ልጅቱ ከዚህ ላለመሄድ ያላት ፍላጎት በቃ ያኔ በመሃል እንደዚህ ስናወራ ምናምን ባልሄድኩኝ ምናምን ባልሄድኩ ያው ቋንቋም ስለማትችል ሌላ ቤት ስለምትቸገር ያው ደግሞ በእንትን ነው የመጣችው በካምፓኒ ስለሆነ ቦር ነው የሚቀይሯቸው እና በጣም ላለመሄድ በጣም ትጠራለች ማለት ነው። ባልሄድኩ ምናምን በሚለው ማለት ነው። እና የማያልቅ የለም ረመዳን አለቀ። እንደውም ሳያልቅ 28 ቀን ምናምን ሲሆናት ወሯ ሞላ ማለት ነው የእሷ። ከዛ በቃ ልውሰዳት ስትለኝ እወስዳታለሁ በቃ ነገ ይሄን አጽዳዱ ምናምን ትለኛለች ማለት ነው። የሚያሰሯት የለም ግን ሱብሃንአላህ የፈለገ ይዘዙኝ ነው የምትለው። አይደክምሽም ምናምን ስላት እኔ የፈለገ ይዘዙኝ እኔ አይቆጡኝ እና ፊታቸው ኮስተር ምናምን አይበልብኝ እንጂ እሰራለሁ ችግር የለብኝም። ሰው እየሳቀ ምናምን ካዘዘኝ እኔ እሰራለሁ ብላ ነው የምትሰራው ማለት ነው። በቃ ጎበዝ ነች በቃ። እና የማያልቅ የለም ያ ረመዳን ላይ 28 ምናምን ደረሰ የእሷ ወር ደረሰ ማለት ነው። እና ልትሄጂ ነው እኮ ብላሻለች ምናምን ስላት በቃ እንዴት ነው ሱብሃንአላህ ላለመሄድ ያላት ፍላጎት ማለት ነው። በቃ ምን ችግር አለው እኔ እንኳን እመካታለሁ ምን ችግር አለው እንደውም ከዚህ ቤት ልፋት እዛ ብትሄጂ አሪፍ ነው የተሻለ ታገኛለሽ የእድል ጉዳይ ነው ምናምን ስላት በቃ እሷ ያው ቋንቋ ምንም ስለማትችል በጣም ነው እንትን በቃ ላለመሄድ ነው የምትፈልገው። በዛ ላይ ደግሞ እስካሁን ድረስ ኢትዮጵያ ትምህርት የማይማር አለ ማለቴ አማርኛ ማንበብ አትችልም። በቃ አሁን አልተማረችም ሌላው እንኳን እንግሊዝኛ ምናምን አማርኛ ማንበብ አትችልም። ስልክ ደግሞ ያው ትንሽ ስልክ ናት እሷ ያገር እንደሆነች ስልክ እንደዚህ ብትይዝም ያው አማርኛ አትችልም አታነብም በቃ አማርኛ ማለት ነው። እና እስከዛሬ ኢትዮጵያም ሆኖ እንደዚህ ያልተማረ አለ በልጅነታቸው የሚዳሩ በስንት የተዳረችው ራሱ በስንት በ12 አመቷ ነው የተዳረችው። አሁን እንኳን እኔ እንጃ ወደ ገጠር ነው በቃ ወደ ሰሜን ሸዋ ምናምን ወደዛ ናት። እና ገጠሩ ናት ወደ ቆላው ምናምን ወደ ገጠሩ ነች እንደዛ ነው ዛሬ የሚዳረው አለች። እና በጣም ትንንሽ ሊሆኑ የሚዳሩት ማለት ነው። ልጅም አላት እና አንድ ልጅ ምናምን ከዛ እና እዚህ ጋር የሆነ ስልክ እንዲገዙላት ትፈልጋለች ማለት አዲስ ነች ገና 2 ወሯ ነው ምናምን 3ኛ ወሯ ነው እኛ ጋር ስመጣ መሰለኝ። እና ኢቲኤም አልተስተካከላትም ኢቲኤም ገና አልወጣላትም በኢቲኤም ነው ብር የሚቀበሉት እና የኔ ሰዎች ውሰዱኝ ባያቸውና እስኪ ስልክ ይግዙልኝ ምናምን ትላለች። የኛ ደግሞ ነገ ለምትሄድ ብለው የሆነ ነገር ብላችሁ ራሱ እሺ አይሉም። ለምን ነገ ትሄድ የለ እንዴ ምናምን እዛው ይግዙላት ነው የሚሉት ማለት ነው። እኔ ለሴትዮ እንደዚህ በወሬ የተነሳ ምናምን ነገርኳት። ትሄድ የለ እዛው ይግዙላት ምናምን አለች ማለት ነው። እሷ ደግሞ በጣም ነው ቅር የሚላት በቃ ልጅቷ አንደኛ እዚህ ተገዝቶላት በሆነ እዚህ እኔ አስተካክላታለሁ በቃ ሁሉን ነገር እኔ እንዳስተካክል አንቺ እንደዚህ ታደርጊልኛለሽ አንቺ እንደዚህ ታደርጊልኛለሽ አንቺ እንደዚህ ታደርጊልኛለሽ በቃ ውጭ መውጣት በጣም ነው የሚከብዳት። እንዴት ብዬ ልንገራችሁ በጣም ማለት ነው። አንዳንዴ ወጥቶ ሰው እንዳልኩት ፈተና የበዛበት ምናምን እንደዚህ ብዙ ሰው ጋር ያጋጠመው ምናምን ጥሩ ነገር ይማራል። እሷ ገና አዲስም ስለሆነች በቃ እንደዚህ በጣም ነው የሚከብዳት። በዛ ላይ አማርኛ መጻፍና ለመንባብ በጣም ይቸግራታል። አንደኛ ቋንቋም አለማወቋ ይቸግራታል። ከዛ በኋላ አንዴ እንደማንም እንደምንም ብሎ ብቻ ቢሮ ልጅቷ ወሰደቻት ቤት ያለችው ልጅ ኢቲኤምሽ አልተስተካከለም ብለዋል ብላ ሳይገዛላት መጣ። የዛን ግን በጣም ተናደደች ማለት በጣም ነው የተናደደች። እንዴት አልተስተካከለኝም ምናምን ብላ ቢሮ ስጠይቅ ቆይ ይስተካከልልሻል ምናምን አሏት ማለት ነው። ከዛ ልትሄድ ስትል በቃ ቀራት ሴትዮ ጓዟን ምናምን ይዛ ሻንጣውን ምናምን አዘጋጅታ ምናምን ቻው ስትላት የኔ ሴትዮ ከክፍላቸው ስታያት ፊቷ ኩስርትርትር ብሏል በቃ ማለት ድብር አድርጓታል።
ለምንድን ነው እንደዚህ ሆንሽ ምናምን ስትላት ያው አረበኛ አትችልም። ለእኔ ስትነግረኝ በቃ ላለመሄድ ፈልጋ ነው ምናምን አልኳት ማለት ነው። ላለመሄድ ፈልጋ ነው ምናምን አልኳት ማለት ነው። ከዛ እንደዛ ብዬ ስነግራት በቃ እሺ እንግዲያውስ ምናምን ቢል ለ15 ቀን ይሁን ብቻ ለሆነ ቀን ጨምረውላት በቃ እሺ ታያት እንግዲያስ ምናምን አለችና ሴትዮዋ የዛኔ ተመለሰች ማለት ስትመለስ ደስ አላት በቃ ማለት ያለመሄድ ፍላጎቷ በጣም እንትን የጓጓች እዚህ ለመቀመጥ ስለጓጓች ደስ አላት። አንድ 15 ቀን ምናምን ብቻ ጨመሩላት መሰለኝ እንደዛ። ከዛ በኋላ ታመመች ማለት በጣም ታመመች። እንዴት ነው ልክ ተኝተን ሙከየፍ እናበራለና የዛኔ ሙከየፍ የለም እንጂ እንደውማ ብርድ ነው እንጂ የዛኔ መሰለኝ ብቻ ሙከየፍ ምናምን አናበራም። አይ ሙከየፍ አለ የዛኔ የዛሬ ስንት ወር ነው። በጣም እንደዛ አለ ልክ ምንድነው ብርድ 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 ያስጮህ ምናምን በቃ እያስጮኸ ማለት ነው። ብርድ ብርድ ያሰቃያት በቃ ላቧ ምናምን እንደዚህ ዝርክርክ በቃ እንዳለ አተኛም በቃ ላብ በላብ ትሆናለች ምናምን እንደዚህ ምንድነው ምናምን በቃ ያዙ ይልቀቁኝ በቃ ምንም በቃ ሞተች ሄደ እንደዚህ በቃ በአንድ ጊዜ ማለት ነው። ከዛ ለሴትዮዋ ነግሬ ኧረ እንደዛ ሐኪም ቤት ምናምን ሳልል ሹፌሩን ጠርቶ በሹፌሩ እንኳን ደግፊያት ምናምን የወሰድኳት ማለት ነው እስከ ውጭ ድረስ እንኳን። ከዛ ሐኪም ቤት የወሰዷት ሐኪም ቤት ብትመረመር ቢጫ ወባ ሲጀመር ቢጫ ወባ አለብኝ እና ደብቆ ነው የላከኝ የደለላው አለች። እንግዲህ አስቡት የኢትዮጵያ ደላላ ምን አይነት እንትን እንዳለችው አለው አለም ቢጫ ወባ እያለባት እኔ እንኳን አሁን ባለፈው ስመጣ ተመልሼ እኔ እንኳን ሄጄ ነው የተመለስኩት ለሶስት ወራት ነው ወስጄ ቢጫ ወባ ምናምን ብሎ አስመርምረውናል ሳይመረመር አይኬድም ምናምን ብሎ ማለት ነው። እና ልጅቷን ቢጫ ወባ ሳትመረመር ነው የመጣችው እንግዲህ አስቡት እዛ ሀገር ነው ቢጫ ወባ አለባት ማለት ነው። ስትመረመር እዛ ምን እንዳሉት አላውቅም ሹፌሩ ነበር የወሰዳት አላህ ይስጠውና መንገድ ላይ ሰውየው ማገኘ ብር ከፈለላት ተመርምራ መድኃኒት ምናምን ሰጥቷት መጣች። አንድ ቀን ተኛች በሁለተኛው ቀን ለቀቃት ምስኪን። ከዛ በሁለተኛው ቀን ለቀቃት ያው አያስችላትም እንደገና እኔን ማገዝ ምናምን ስራ ጀመረች ምናምን ታይተኝ ብላትም አያስችላትም ያው ሰው ቤት ነው ምን ይደረጋል። ሰራች ምናምን በሶስተኛው ቀን ደግሞ መልሶ ተነሳባት ማለት በቃ ምን አላላውሳት አለ መድኃኒቱን ብትወስደው ምናምን ምናምን በቃ አላላውሳት አለ ተኛች የሆነ ማታ ላይ ህመም ከፈጠሩ በኋላ ብቻ ነቃች። ከዛ በኋላ ከዛ የኔ ሴትዮ ትሂድ እንደዚህ እያመማት ከሆነ ምን ትሰራለች ትሂድ እዛ ቢሮ ወደ ሀገሯ የሚላኳት ወይ ደግሞ እዛ ያሳክሟትና ምናምን እዚህም ወስደዋታል ህክምና ሁለቴ ነው አንዴ ወስደዋታል ግን ያው ሁለተኛ ምናምን ሶስተኛ ላይ ሲያመት ነው ማለት ነው። ወደ ህክምና ይውሰዷት ወይም ደግሞ እዛ እነሱ ጋር ቢሮ ትሄድ ምናምን አለች ማለት ነው ሴትዮዋ። እና ቢሮ ልጅቷ እንደዛ ብዬ ስነግራት በቃ በጣም ነው ያለቀሰችው ማለት እስከሚሻለኝ እንኳን ድረስ ደግሞ እጇን እንትን ተቆርጣ ነበር የሆነ እንትን ብላ መስታወት ምናምን ስትወለውል መስታወት የመስታወት ጌጡ ላይ ምናምን እጇን ቆርጧን ነበር እና እጇ በጣም ደምቶ ምናምን ቆስሎ እንትን የሆነ ታሽጎላት ምናምን ነበር እና ቢሮ አሁን ሰው መጥቶ ይሄን እጅን የታሸገውን ካየኝ አትሰራልኝም ብለው አይወስዱኝም። እና ደግሞ ቢሮ እቸገራለሁኝ እንዴት ሊሆን ምናምን እያለች በጣም በቃ እንዴት ነው በጣም አዘነች። ታይ ምን ችግር አለው አላህ ያለ ይሆናል ያኔ በቃ ርዝቅሽ ከሆነ አይጠፋም ምናምን በቃ ግን ያው እንደዚህ ብትሏትም አልሰማችኝም። እኔ ራሱ ሀሳቡ ዙር አለባት በቃ ታስባለች። እንደገና ሄዳ እጇና እንትን ያን እጇን አስለቀቀች የሆነ ስጋው ብቻ ስጋው የሆነ የተላቀቀ ነገር ምናምን ነበር እሱን በሚያሽግ በሽቦ ነገር አያይዘውላት ነበር ምናምን እሱን አስለቀቀች እንደዛ ነገር። ከዛ ቁስሉ ምልክቱ ቢኖርም ያ ከላይ የታሸገበት ምናምን ስለሌለ ብዙም አይታይም ማለት ነው ሰው ቢያያት። ከዛ አይ አትውሰጂኝ በያት ሴትዮን ዛሬ እስከሚሻለኝ ነገ ነው እንጂ ይለቀኛል ምናምን በላ አይ ሴትዮ ትሂድ በቃ እንደዚህ ከሆነ አስቸጋሪ ነው ምናምን አለች ማለት ነው። ከዛ ማታ ላይ ወሰዷት እንደዛ ቀር እያላት እንደዛ ስልኳ ሳይገዛለት በቃ በጣም ለስልክ ያላት ጉጉት ሄደች ቢሮ ማለት ነው መለሷት። ከዛ እኔ ጋር ደውዪልኝ በቃ ስልክ በእኔ ስልክ ሴቭ አድርጋ ታወራ ነበርና ዘመዶቿን እዛ ገጠር እንደዛ እነሱ ጋር ከደወልሽም እነሱ ጋር ከደወልሽም እነሱ እንዲነግሩን ንገሪያቸው እኔም እነሱን እጠይቃለሁ ምናምን ብያት ነበር እነዛ ዘመድ ምናምን ስላላት ብቻ ጠፋች አንድ ወር ምናምን እንደዛ ነገር ማለት ነው። ሌላ ጊዜ ቆይታ ሰው ቤት ገባ ደወለችልኝ ማለት ነው። ስትደውልልኝ ስራ ምናምን ታባል ምናምን ለሰዓት ገብቻለሁ የዛኔም ሴም ካርዷ ስልክም አልገዛ የድሮ ስልኳ ናት ግን ሴም ካርድ ቀይራለች ሴም ካርዱ ችግሩ ኤቲኤም ቢያረው ያው ሴም ካርዱ ስለተበላሸ ነው ምናምን ብለዋት ማለት ነው። ከዛ አሪፍ ነው ምናምን ሌላ ቤት ገብቻለሁ ምናምን አለች። ሴትዮዋን ሲሰጧት አረበኛ ትችላለች ብለው ነው የሰጧት ልጅቷ ስትሄድ ማለት ነው። እና ደግሞ ልጅ ሴትዮቱን መጫናት እስኪ አገናኝኝ ምናምን ልታገናኘኝ ነው እንድነግርላት ፈልጋ እና አገናኘችኝ እና ሴትዮዋ በጣም ጮኸች። ለምንድነው አረበኛ አትችልም? እኔ ገና ደም ላይ ነኝ ገና አዲስ ነው የወለድኩት ምናምን ብላ ጮኸች ማለት ነው። በጣም ነው የጮኸችው። እንዴ መጀመሪያ ታዲያ እንደዛ ከሆነ ለምን አመጣሻት ከቢሮ ምናምን ስላት ቢሮ ቋንቋ ትችላለች ብለው ነው እንጂ የሰጡኝ እኔ ቋንቋ የሚችል ሰው
እዚህ ውጪ እዚህ ግቢ ምናምን እያልኩ እሷን ተከትዬ እንትን ልለው ወይ ምናምን አለች እና ለምን አመጣሽ ምናምን ስላት እንደዛ መለሰች። መልሼ ታዲያ ለምን አመጣሽ እንደዚህ ከሆነ መስራት በቃ መታ ወስደታል ብላ ወሰደቻት ማለት ነው። ወሰደቻት። ያው ልጅቷ ግን አልተመቻትም ምናምን። ከዛ በኋላ ግን እዛ ቢሮ ምናምን እንደዚህ ሆና አድራ ምናምን ኤቲኤሟ ተስተካክሎላት ምናምን ሌላ ቤት ገባች። ሌላ ቤት ስትገባ ግን አሪፍ ቤት ነው የገባችው። ቢሮ ወስዶ ሰውየው ብሯን አወጣላት፣ ስልክ ገዛላት። በቃ እዛ አሪፍ ሆነች። 4 ወር ምናምን በቃ እዛ አሪፍ ያኔ ቋንቋ ባይገባትም ጎበዝ ስትሰራ አንደኛ ነች። በቃ አንደኛ ማለት ነው። አንደኛ ስትሰራ በጣም ጎበዝ ነች። በቃ በጣም እኔ ከስንት ኢትዮጵያ ልጆች ጋር እዚህ ይመጣሉ። የኔ ሴትዮ ታመጣለች ለወርም ለ15 ቀንም ለ2 ወርም ብቻ ያመጣሉ። የኔ ሰዎች ለጽዳትም ለአንድ ቀን ጽዳትም ከቢሮ ያመጣሉ። አያቸዋለሁ ያኔ ሀረካታቸውን። አንዳንዶቹ በተለይ ኢትዮጵያዊ ጎበዞች ናቸው ብዙዎቹ። ግን ሌሎች ሀገሮች ዝም ብለው ነው በቃ ወይ ሲያጸዱ ከላይ ከላይ ነው ወይም ደግሞ አዩኝ አላዩኝ ብለው ነው የሚያጸዱት ማለት ነው። የኛ ግን መሻላ ናቸው ሲጀመር የኛ በጣም ጎበዝ ነን። ያቺ ደግሞ በጣም ጎበዝ ነች የመጨረሻ ማለት ነው። በጣም አንደኛ ነች። እና እዛ ሌላ 4 ወር ምናምን ተቀምጣ ወደ ቢሮ ወሰደቻት። ደሞዝ መክፈል አቃተኝ ምናምን ብላ ማለት ነው። ከዛ በኋላ አሁን ሌላ ቤት ገብታለች። አሁን ማሻላ ስልክ ምናምን ስልኳን ፏ አድርጋ ዋይፋይ አላት። ፏ ብላለች። አሁን በቃ እረፍት አላት። በደንብ ትተኛለች፣ ትነሳለች ምናምን በቃ ያ ጭንቀቷ የለም። አሁን ብስሚላ አሁን በቃ ጭንቀት የዛኔ አሁን እንደፈለገ ስልክ ታወራለች። የዛኔ ስልክ ለማውራት ራሱ እንዴት ነው ብስሚላ የሰው ልጅ ግን በጣም ተቀየረች ማለት ነው። አሁን ማሻአላህ ብቻ አልሐምዱሊላህ ግን በጣም ተቀየረች። ስልክ ገዛች፣ ዋትስአፕ፣ ኢሞ፣ ቲክቶክ ማንኛውም ነገር ግን ይሄን አማርኛ ፊልም ምናምን እኔም ባለፈው እንደዚህ ስናወራ ላኩላት። አኪድ ያንን እያነበበች ትላለች። ምናልባት አሁን እያነበበች ነው ብትማር ማለት ነው። እና ላኩላት እሱን ምናልባት ለመጻፍ ፕሮፋይል መቀየር ትችላለህ ምናምን ማለት ልጅቷ ዝም ብሎ ይገባታል። ባታነብ ምናምን ራሱ ግን የሚደረገው ነገር በቃ ይገባታል ማለት በጣም ስማርት ነች። በጣም ስማርት ማለት ነው። እና የሚደረገው ነገር ዝም ብሎ በምልክት ይሁን በምን ብቻ ይገባታል። በቃ ታውቃለች። እና አሁን ጥሩ ነው። ጥሩ መጥፎ ነገር ማሳለፍ መልሶ ይከፍላል። አሁን ያለችበት ቤት በጣም ጥሩ ነው። ስራ የበዛባት እንደውም ምግብ በዋትስአፕ ሴትዮዋ እየላከችልኝ ምናምን ምግብ እየሰራሁ ነው አለች ማለት ነው። እና ሴትዮዋ ጥሩ ነች። በቃ ማሻአላ ጎበዝ ነች ምናምን ነው የምትለኝ አለች ሴትዮዋ። ስታዩት እራሷ መልኳ እንዴት እንደተቀየረ ፏ እንዳለች እንዴት እንደተመቻት እና በጣም አንዳንዴ መከፋትም ጥሩ ነው። ወይም ደግሞ እድልን አንድ ቦታ ብቻ አይቶ አይ በቃ እኔ እንደዚህ ነው እንደዚህ ነው ብሎ ተስፋ ለመቁረጥም ጥሩ ነው። ሌላ አማራጭም ሌላም ማየት ጥሩ ነው። እና እንደዚህ አይነት ነገር ይገጥማል። የሀገሬ ልጆች ግን ክፉ ነገር ካላሳለፉት ደግ ነገር አይመጣም። የፈለገ መጥፎ ነገር ቢያጋጥም በራስ ላይ መጥፎ ነገር አለማድረግ፣ በራስ ላይ መጥፎ እርምጃ አለመውሰድ፣ ነገ ሌላ ቀን ነው ብሎ ማሰብ፣ ወደፊት ማሰብ የማይቀየር የለም ይቀየራል። ያችን ስልክ ለመያዝ ያላት እንትን አሁን ያአላህ ብቻ አልሐምዱሊላህ። እና ክፉ ነገርን ካላሳለፉት ደግ አይመጣም። ክፉ ነገር ሲገጥማችሁ ተስፋ ሳትቆርጡ ወደፊት ነው። ወደፊት ሁሉ ነገር ወደፊት በቃ ዛሬ ሌላ ቀን ነው፣ ነገ ሌላ ቀን ነው። ዛሬ ብንቸገር ነገ አንቸገርም፣ ነገ ብንቸገር ከነገ ወዲያ አንቸገርም ማለት ነው። እና ሁሉም አንድ አይነት አይደለም፣ ሁሉም ይለያያል። ቪዲዮ ከደረሳችሁ ላይክ፣ ኮሜንት፣ ሰብስክራይብ አድርጉኝ። አዲስ ጀማሪ ነኝ፣ አበረታቱኝ። ኮሜንት ጻፉልኝ እመልሳለሁ። ከመጥፎ ነገር ሁሉ ይጠብቃችሁ፣ ይጠብቀን። ሁላችንም ያሰብነውን አላህ ያሳካልን። በሰላም ሀገራችንን እንገባለን ያድርገን።